ሰላም እንዴት ናችሁ? ቤተሰብ በያላችሁበት ሰላማችሁ ብዝት ይበል። ዛሬም በአዲስ ሀሳብ በአዲስ ጉዳይ መጥቻለሁ። አብርሽ እና ወንድሙ ኤፋ በጣም ተጣልተዋል። ምክንያቱም የኤፋ ጉዳይ ከሄርሜላ ጋር ለምን ትሆናለህ የሚል ጥያቄ ነው። እንዲሁም ሮም ጋር ሄዶ በጣም አስቸጋሪ ነገር ሲፈጥር ታይቷል። ያ ማለት ምንድነው? ከኔ በላይ ለአንተ አውቃለሁ አይነት ነገር ነው አብርሽ ማለት ነው። ነገር ግን አብርሽ በጣም ታግሶ ነው ያለው። ከሄርሜላ ጋር በባለፈውም ይቅርታ ጠይቋት ነበር። ነገር ግን እሱን ይቅርታ የምር ከልቡ እንዳልሆነ ትልቅ ማረጋገጫ ነው። ከወንድሙ ለይቶ እንግዲህ የሆነ ነገር አሳይሻለሁ በሚል ምክንያት ከባድ ነገር ሊፈጠር ሞክሮ ነበር። ወንድሙም ከዚህ በኋላ ስለኔ ህይወት ማንም ሊያውቅ አይገባም፣ ታናሽ ነህ፣ ታናሽ እስከሆንክ ድረስ ልታከብረኝ ነው የሚገባው፣ አለበለዚያ ከሩታ ጋር መወገን የለብህም። ሩታ ከሄርሜላ ጋር ባልሆንም ከሩታ ጋር እንደማልሆን ብሎ አስረግጦ ነው የነገረው። ስለዚህ ነገሮችን ሁሉ እሱ ማመዛዘን የሚችለው ብዙ ነገር ጣልቃ እየገቡበት ስላለ አስቸጋሪ ነገር እየፈጠሩበት ነው። እሱ ኦልሬዲ ማቹር ኢነፍ ነው። ስለዚህ ነገሮችን ብቻ ሳይሆን ጓደኞቹም በሙሉ ለሱ ከሱ የበለጠ እንደሚያውቁ አድርገው አክት ያደርጋሉ። እሱ ግን ተገቢ አይደለም። የኤፍሬም ግን ትንሽ ለየት ብሏል። አክሽን ሁሉ በቃ አግሬሲቭ ከአብርሽ ነጥሎ ሁሉ ለመምታት ነበር ፍላጎት ሲያሳይ ነበረው። ነገር ግን ያም ሆኖ ይህ አብርሃም አሁን ነገሩን አስረግጦ ተናግሯል። ከዚህ በኋላ በእኔ ህይወት በእኔ ላይፍ የሚመለከተው እኔና ብቻ ነን የሚለው ሀሳቡ ኤፍሬም ልትጎዳህ ነው የመጣችው ለአንተ ብላ አይደለም። ታሪኳን ዲፕሊ በጥልቀት አውቃለሁኝ። በቃ አንተን እየጎዳህ ነው፣ እየጎዳሽ ስለሆነ አንተ በሚለው ይሄን አይነት ነገር እያሰብኩ ያለሁት እንጂ ለምንም ብዬ አይደለም የሚል ምላሽ ነው የሰጠው። ለማንኛውም ሄርሜላ እና አብርሽ ቀለበት አድርገዋል ኦፊሻሊ። ነገር ግን አሁን ሽማግሌ ሊልኩ ነው። የኤፍሬም ሀሳብ ልጅህን ለማን ጥለህ ነው ሩታ እዛ ብቻዋን ፍርድሜ እየበላች አንተ ከሌላ ሴት ጋር ማየትን በፍጹም አይቻልም፣ ማየትም አልፈልግም ነው ምላሹ። ነገር ግን አብርሃም ከዚህ በኋላ በእኔ ህይወት እንዳትገቡ የሚል ማስጠንቀቂያ ነው የሰጠው። ሽማግሌ የሚልክ ነው። ሄርሜላን በባለፈው ቀለበት እንዳደረግለት አይተናል። ሩታም እህቷም መጥተው ፕሮግራሙን መበጥበጣቸው የሚታወቅ ነው። ከዚያ በኋላ ግን ብዙ የሱ እህት ምላሽ ሰጥታ ነበር። አሁን ግን ባለቁጣ ድንግጥ ነው ነገሩ። ከዚህ በኋላ አብርሽና ሄርሜላ በአንድ የሚሆኑበት ቀን እየመጣ ነው። ከሩታ ጋር ኦልሞስት ያው ሰማይ የሚባል ነገር አለ። እሱን ነገር ያው ቀድዷል፣ አሳውቋል ኦፊሻሊ። ፍርድ ቤትን ፍቺ ፈጽመው ሊሆን የታወቀ ነው። ነገር ግን አሁን ከሄርሜላ ጋር አንድ እርምጃ ወደፊት ሽማግሌም ሊልክ ነው። ከዚህ በኋላ እንግዲህ የሚሆን ማየት ነው። ነገሮች ሁሉ ኦልሞስት ከሩታ ጋር ያለው ነገር ኦልሞስት በሚባል ደረጃ ያለቀ ጉዳይ ነው። አሁን ከሄርሜላ ጋር ነው ነገሮችን እያስኬደ ያለው። ከዚህ በኋላ ከእሷ ጋር በፍጹም የሚነጠለኝ የለም። እንደውም ከአንተ እሷ ትበልጥብኛለህ ነው ሲል የነበረው ወንድሙ ማለት ነው። ወንድሙም ትንሽ ስሜታዊ የመሆን ባህሪ ያለው፣ መረዳዳትም ትንሽ የሚያስቸግር አይነት ልጅ እየሆነ ነው። ነገሮችን በጥንቃቄ ሎጂካሊ መመርመር ሲገባ እንደው ዝም ብሎ ተነስቶ እኔ አቅልሃለሁ ማለቱ ተገቢ ስላልሆነ እሱ ለመለየት ሞክሯል። ነገር ግን ሁለቶቹ አብርሽና ሄርሚ ወደፊት እያስኬዱ ነው። ሽማግሌ ሊላክ ነው። በቃ
ነገሮች ሁሉ ወደ ትዳር እያመሩ ይመስላሉ። ለማንኛውም ቤተሰብ ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በያላችሁበት ሰላማችሁ በሌላ ጊዜ የምመለስ ይሆናል። ይመቻችሁ።